ቆይ ሌላው ጥያቄ አለ። አልፈታሽ ከኋላም የተሰራ ነው ወይስ የራስሽ? 25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀህ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢሰፋ እንኳን ከአንድ ባሌ ጋር ሁኜ አንተ ዝም ብሎ አፍ ከዚህ እዚህ የሚለቀቃል አይደል እንዴ? ዝም ብሎ የሚተረተር ሙኒት በጣም ታሳፍሪያለሽ። በጣም ነው የሚደብረው። በቃ በጣም ታሳፍሪያለሽ። ከአንድ 6 ልጆች ከወለደች ከልጆች እናት ጉድ ዛሬ የሰማሁት ጉድ በጣም የሚገርም ነው። የሚገርም ቪዲዮ ነው ይዤ የመጣሁት። እንግዲህ ሙኒትን ታውቃታላችሁ። ሙኒት ዱባይ የሚገርም በቃ ከሷ የማይጠበቅ ከትልቅ ሰው የማይጠበቅ ንግግር ሚዲያ ላይ ይዞ መውጣት በጣም ያሳፍራል። አንዳንድ ጊዜ ማለት ሙስሊም ስለሆነች ብቻ ሳይሆን በእስልምና በጣም አይፈቀድም ይሄ ነገር። ምክንያቱም ባልና ሚስት የሚያደርጉት ነገር እዛው ቤታቸው ነው መቅረት ያለበት ሲጀመር ማለት ነው። ያ ብቻ ሳይሆን በቃ ባህላችን ራሱ ሙስሊም የሚሆን ክርስቲያን ላይ ይሄ ነገር በጣም የተከለከለ ነው። ሆነን ለመናገር በቃ ቤት ውስጥ የሚደረግ ነገር ቤት ነው መቅረት ያለበት። ምንን በማስመልከት ነው አሁን ይሄንን ማውራት ያስፈለገው? እህቶች የተማሩበት ይሄንን አድርጉ ለማለት ነው። ያንን ለማለት ደግሞ በሚዲያ እኮ በአደባባይ መጥቶ ራስን አዋርዶ መናገር እንዲህ በዚህ ነገር መነጋገሪያ መሆን ከተፈለገ ራሱ በዚህ ጉዳይ አይደለም። ሲጀምር ታዋቂ ናት፣ ብዙ ሰው ያውቃታል። ቲክቶክ ላይም በጣም ትታወቃለች፣ ሁሉም ነገር ትታወቃለች። ዱባይ ላይም ድለላውም ላይ ምኑም ላይ አለችበት። ስለዚህ ብዙ ጊዜ ስሟ ተጠርቷል። ከዚህ በፊትም በሚያስጠላ ቪዲዮ ስሟ ተጠርቶ ነበር። ያ የራሷ የግል ጉዳይ ነው፣ አይመለከተንም። ግን አሁን ራሱ ያለችው ነገር ለባሌ እንደዚህ ያደረኩለት ምናምን ብሎ መናገር ቤተሰብ ሰምታችሁ ይሆናል። በጣም ነው የሚደብረው። አረ ያሳፍራል። ማለት ከአንድ 6 ልጆች ከወለደች ከልጆች እናት 24 ዓመት የትዳር ባሏ ከዛ በኋላ ይህንን አደረግኩለት ምናምን። አሁን ባልየው ሲሰማ በዚህ ነገር ደግ አደረግሽ ሊላት ነው ወይንስ ልጆቿ ሲሰሙ ይሄ ነገር አሁን እንዲህ ሲዘዋወር ወይ ልጆቿ ይሰማሉ፣ ዛሬ ባይሰሙት ነገ ይሰማሉ። እና ያ ነገር ጥሩ ነው? አሁን በጣም ያስጠላል። በጣም ነው የደበረኝ እኔ እውነት። ጥሩ ነገሮች አላት ሙኒት፣ ጥሩ ነገሮች የላትም አልልም። ለአህመድ በሰርጉ ያደረገችው ነገር በእሱ ሳላመሰግናት አላልፍም። ጥሩ ነገር ነው ያደረገችው። በጥሩ ስራዋ እናመሰግናታለን። ለወገኖች በምትቆመው እናመሰግናታለን። ግን እንዲህ አይነት የመንደር ወሬ እና የተልከሰከሰ ወሬ $2000 ቫለንታይን ዴይ ይሄንን አደረኩኝ ብሎ ማውራት ግን በጣም ያሳፍራል፣ በጣም ይደብራል። ወላሂ ማለት በቃ የሆነ መደነሷ ሂጃቧን ማውለቋ ምናምን ትልቅ ሰው ሆና ያ ሁሉ እንዳለ ሆኖ ያ የራሷ ፍላጎት ነው። ሁላችንም አላህ ይመልሰን፣ ትክክለኛውን መንገድ ይምራን። እኛ እንደሱ በዚህ ነገር ልንወቅሳት አይደለም። ከአላህ ጋር ትተሳሰብ እሱን ሃይማኖቷን። ሆኖም ግን ይህንን አጸያፊ ነገር ግን ማውራት ምን ያስፈልጋል? እንደዚህ ሙድ መያዣ መሆን በነ ዮኒ ማኛ በእያንዳንዱ ሰው እንደዚህ ሙድ መያዣ መሆን በቃ ከኋላ ያለው ትልቅ አለሽ ምናምን ትልቅ ጌጥ ነው ያለሽ ምናምን ስትባል ያንንም ነገር ልጨምርበት ብላ በሁለቱም በኩል አሪፍ ነኝ በመልክም አሪፍ ነኝ ለማለት ነው። ቆንጆ ናት፣ ማሻአላህ ተባረከላ፣ ሁሉ ነገሯ ጥሩ ነው፣ ቆንጆ ናት። ሆኖም ግን በዚህ ላይ ደግሞ እኔ በነገራችን ላይ ይሄ ጌጥሽ ትልቅ ነው አሪፍ ነው ምናምን ለሚሉት ማለት ነው እኔ በበኩሌ እንደዛ አይነት ትልቅ ምናምን ቆንጆ ነው ብዬ አላስብም። ቆንጆም ለእኔ ቆንጆ አይደለም። ቆንጆ ሊሆን ይችላል፣ እሺ ይሁን። ሆኖም ግን ይሄ እንደዚህ ያስጠብቤ እንደዚህ $2000 ከፍዬ ምናምን ለባሌ እንደዚህ ስጦታ አቀረብኩለት ምናምን ማለት ምን ያስፈልጋል? የባልና የሚስት ወሬ ገበና እንዴት ይወጣል? ሌሎቻችሁ ምን ትላላችሁ? ጥሩነቷ እንዳለ ሆኖ መልካምነቷ እንዳለ ሆኖ ሆኖም ግን በዚህ ደረጃ ሰው ሲቀል ትልቅ ሆኖ ሲቀል በጣም ያስጠላል። ትልቅ እንደ ትልቅ መሆን አለበት። በዚህ ላይ ደግሞ የኛ የኢትዮጵያውያኖች ባህል ስርዓት የሚባል ነገር አለ። በእንደዚህ ጋጠ ወጥነት ማድገን ቢሆን ኖሮ ሁሉ ነገር አሳፋሪ ባልሆነና ነውር ነው ባልተባለ። እንኳን በትልቅ ሰው ቀርቶ ትንንሽ ልጆች እንኳን ገና 20 ዓመት ላይ ላሉት እንኳን ለሚያደርጉት መጥፎ ነገር እንዴት ነው የሚያስጠላው? በጣም ይደብራል። ሙኒት በጣም ታሳፍሪያለሽ። በጣም ነው የሚደብረው። በቃ በጣም ታሳፍሪያለሽ። ነገ ከነገ ወዲያ ይሄን ቪዲዮ ከሰማችሁ እንደሚደብር መናገር ስላለብኝ ነው የተናገርኩት። እኔ የሚገርማችሁ ነገር ይሄን ቮይስ ሪካርድ ራሱ ሳደርግ እውነት ተደብቄ ነው። ሀታ ልጆች የራሱ እንዳይሰሙ እንዲህ አይነት ወሬ ሳወራ እንኳን እንዲህ በሚዲያ ወጥቼ ይልል መነጋገሪያ አጀንዳ ለመሆን ነው
ምንድን ነው አላማሽ ምንድን ነው አልገባኝም። ኧረ እኔ እንጃ ገርሞኛል። እኔ ከልክ በላይ ነው የገረመኝ። በቃ እንደ ዛሬ ሁሉ ተገርሜ አላቅም። ቤተሰብ ይሄ ትክክል ነው ብላችሁ ታስባላችሁ? እናንተ በዚህ ሀሳብ ምን ትላላችሁ? እስቲ ኮሜንት ላይ ያላችሁን አስተያየት ሰዎች እንዲማሩበት። እኔም ከተሳሳትኩ ተሳስተሻል በሉኝ፣ እሷም ከተሳሳተች ደግሞ ተሳስታለች በሉ እና ለድምፄ በጣም ይቅርታ። ድምፄ በደንብ ካልተሰማችሁ እንዳልኳችሁ ተደብቄ ነው ይህንን ሪከርድ እያደረግኩ ያለሁት። ከተሰማችሁ ደስ ይለኛል፣ ካልተሰማም እንደምንም ብላችሁ ስሙት። የኔ ሀሳብና አስተያየት ይሄ ነው። አልወደድኩትም፣ አስጠልቶኛል። ለዛም ነው መናገር ስላለብኝ መጥቼ የተናገርኩት። ለማንኛውም የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ላይክ ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የኔ ቤተሰብ ሆናችሁ ተቀላቀሉ። የኔ ውዶች ተቀላቀሉ፣ እባካችሁ ተቀላቀሉ። የደውል ምልክቷንም ተጫኑ። ሀሳብ አስተያየታችሁ እንዳይለየኝ አደራ። በሌላ ቪዲዮ ደግመን እስክንገናኝ ድረስ እወዳችኋለሁ። ባይ